አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን። ይህ አዋዜ ልዩ የሙዚቃ ዝግጅታችን ነው። አድማጮቻችን እዚህ በሀገር ቤት በኢትዮጵያ በሁሉም ከተሞች በሁሉም ክልሎች እንደዚሁም በመላው ዓለም የምታዳምጡን በሆነ ቦታ ሆናችሁ የሆነ ከተማ የሆነ ወረዳ የሆነ ቀበሌ የሆነ ስፍራ ላይ ሆናችሁ ለምትከታተሉ በሙሉ ሰላምታችንን እናቀርባለን። ፕሮግራማችንን እንዲቀጥልላችሁ በዚህ ሁኔታ ትንሽ ሳብስክራይብ በማድረግ ላይክ በማድረግ እንድታበረታቱን እንወዳለን። ማንኛውንም ማበረታቻ እናበረታታለን። በነገራችን ላይ የዛሬው ዝግጅታችን ያው እንደተለመደው ሙዚቃ ላይ ወይም አንድ ዘፈን ላይ ተመርኩዘን ነገሮችን የምንቃኝበት መሆኑን ታውቃላችሁ። ይህ አሰራር ግን ምንድን ነው? ከአንድ ዜማ ለምሳሌ እኔን በመሰጠኝ ዜማ ላይ ተመስርቶ የሚሄዱ ነገር አቀራረቡ ትንሽ ለየት ይላልና ብታስረዳን የሚሉ አሉ እና ይሄንን ዛሬ በግልጽ ለማሳየት የሚያስችል እድል ስላጋጠመኝ አብረን ደስ የሚል ቆይታ እናደርጋለን። ዳንኤል የአበበ ተካን አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደሽ መንገድ የሚለው ለፍቅረኛው ያቀነቀነው ዜማውን የተጫወተችልን ማለች ዛሬ የዓለምወርቅ ጀንበሩ። የዓለምወርቅ ጀንበሩ ስለሷም ትንሽ እናወራለን በነገራችን ላይ እና የሷን ዜማ መሃል ላይ የምናሰማው ይሆናል። ምክንያቱም የዛሬ ዝግጅታችን ሁለት ጉዳዮችን ይዟል። አንደኛው እንግዲህ እንደምታውቀው እኔ መቼም በአሁኑ ጊዜ እጅግ የበዛ እንደውም የተንዛዛ ማለት እችላለሁ ሽልማት በስቷል አይደል ዳንኤል? አዎ ሽልማት በስቷል፣ ፋሽንም ሆኗል ለማለት ትችላለሁኝ። ምን ያህል ዓላማውን እያገለገለ ነው የሚለውን ነገር በዚሁን እንደው ከሆነ አይቀር የምትሸልሙ ከሆነ አይቀር መሸለም ከፈለጋችሁ ማንን በምን ዘርፍ እንሸልም ብሎ ትንሽ ቢያስቡበት ጥሩ ነው አይደለም? አዎ። እና የሽልማት ዓላማው ማበረታታት ነው። በሆነ ለማህበረሰቡ ጠቃሚ ናቸው ተብለው የሚታመኑ ለምሳሌ በመንግስት ደረጃ በተቋም ደረጃ ሙያዎችን ለማበረታታት ሙያተኞችን ለማበረታታት ሽልማቶች ይሰጣሉ። ስለዚህ በተለያዩ ዘርፎች በዚህ መንገድ ይሰጣል። አንዳንድ ደግሞ ፈርቀዳጅ የሆኑ ሰዎች በሚኖርበት ጊዜ ከመካከላችን ፈር በመቅደዳቸው የእነሱን ፈር ሌሎች እንዲከተሉት ለማበረታታት ተሸላሚ ይሆናሉ። አላቅም ምን ያህል ተደማጭ እንደሆንን በዚህ አጋጣሚ። ነገር ግን ይህን ፕሮግራም የሚያዳምጡ ሰዎች ለሌላ በመንገር ይህን ሀሳብ በማስተላለፍ አንድ መልእክት እንዲደርስ ፈልጋለሁ ዳኒ። እሺ። ያም ምንድን ነው? አንድ ኢትዮጵያዊ አስደናቂ ኢትዮጵያዊ ሪሊ እውቅና ሽልማትና ክብር የሚገባው ነው፣ መደጎም የሚገባው ነው ብዬ አምናለሁ። እስከዛሬ መዘግየቴ ለራሴም ግራ ገብቶኛል። ያ ሰው አበበ ተካ ይባላል። አበበ ተካ የምናውቀው በከያኒነቱ ነው። አበበ ተካን የምናውቀው በዘፋኝነቱ ነው። አበበ ተካ በዘፋኝነቱ ያን ያህል ተወዳጅ እንደነበረ ስለምናውቅ ሁላችንም እዚህ በኢትዮጵያ ኢቭን በዘፈን ውድድር አንደኛው ነው ተሸልመዋል። ናይት ክለቦች ላይ የአበበ ተካ ቤት መቀመጫ አይገኝም ነበረ። አበበ ተካ ግን ከዛ በኋላ ሁለተኛ አልበሙን አላወጣም። ከዛ በኋላ እንደ ሌሎች አርቲስቶች በሀገር ውስጥም ሆነ በውጭ ሀገር እየዞረ የተለያዩ ኮንሰርቶች ላይ በመስራት ቢያንስ የተለመደውን ነገር የራሱን መኪና ገዝቶ አዲስ አበባ ላይ አልተሽከረከረም። ከዚህ ጋር የሚመጡ አዱኛዎችን ለማግኘት ምንም ጥረት አላደረገም።
አበበ ተካ ለምን የሚል ጥያቄ ስናነሳ አበበ ተካ የተዋጣለት ድምፃዊ ነው፣ ምንም ጥያቄ የለውም። በዘፈኑ ላይ ተናል። ነገር ግን አሁን እውነት ለመናገር ካለብን አበበ ተካን አላውቀውም ከዘፈኑ በፊት። አበበ ተካ አልበሙን ይዞ ሲመጣ ነው ያወቅነው። ለምሳሌ ሌሎችን የሆነ ባንድ ውስጥ ወይ የሆነ ናይት ክለብ ይሰሩ የነበሩ የሆኑና በኋላ ላይ ወደ ፕሮፐርሊ ወደ ሙዚቃ የራሳቸውን ሙዚቃ አሳትመው ወደ ገበያ ይመጣሉ ማለት ነው። ስለዚህ በሆነ መንገድ ታውቃቸዋለህ በፊት ሁሉንም ባይባል እንኳን። አበበ ተካን በግሌ ይህን ዘፈን ይዞ ከዘፈኑ ጋር ነው ያወቅኩት እንጂ ስለ አበበ ተካ ከዛ በፊት የሚታወቅ ነገር ያለ አይመስለኝም። ስለዚህ ይህ ድምፃዊ ገጣሚም ነው። ያንን አልበሙን ከሰራ በኋላ በጣም ተወዳጅ ሊሆንለት፣ ሁለተኛ ልጁ ፉል ፓኬጅ ነው፣ የመድረክ ሰውም ነው በሚገርም ሁኔታ እና ይዞልን የመጣው ነገር ከብዙ ዘፈኖቹ ውስጥ የሱ የዘፈኑ አስኳል አይዶን ምን ርዕስ እንዳለው ራሱ ግጥሙ ይነካኛል በጣም። አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደሽ መንገድ የሚል ነው። አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደሽ መንገድ ነው ወይ መንገድ ሰው ወስዶ ሰው ድህነት ሆነና ጀልቶይ ባላጎራሽ እምባያ ጣማኔ ባዘን በመከራሽ ትዝታ አልቃሽሎ ሙሾ ቢያወርድልኝ እንኳን ካፈር ሊያስጥሽ የማይጋርድልኝ እንኳን ካፈር ሊያስጥሽ የማይጋርድልኝ የማይጋርድ ይሄ ልጅ በወጣትነቱ በአፍላ የወጣትነት እድሜው በአንድ የሙዚቃ ተቋም ውስጥ ሲሰሩ በተወዛዋዥነት ይሁን በዛ በሙዚቃ አባልነቷ የሚወዳት ልጅ ነበረች። ታሪኩ በአደባባይ ላይ በተለያየ መንገድ ያለ ስለሆነ ማንም ሰው ላዩ ይችላል። ስፔሲፊካሊ የታሪኩን አጽም ለማስቀመጥ ብቻ ነው። ስለዚህ ያ ፍቅር ደግሞ ምን ማለት እንደሆነ ሁላችንም በሕይወታችን እናውቀዋለን። ስሜቱ በጣም ከባድ ነው። አየህ ሰዎች በእድሜያቸው እየጨመሩ ሲሄዱ ማቹርድ ሆኑ የሚባል ነገር አለ አይደለም እንዴ? በሰሉ እንደማለት ነው በአማርኛ። አየህ እውነተኛ ፍቅር ለጋ ሳለ ነው። በሰለ አንድ ሰው ማቹርድ ሆነ ማለት ብዙ ነገር ማለት ነው። ይሄ ዓለም መራራ ነው። በሙሉ ልብህን ሙሉ ስሜትን መላ ነፍስን የምትሰጥበት ጊዜ አለ ለፍቅር እና ፍቅር የሚይዝም እውነተኛ ፍቅርም ማለት የሚቻለው በዛ በለጋ እድሜህ የሚይዝ ነው እና እሱ ፓወርፉል ነው እና እሱ ልታጣ አትፈልግም። ስለዚህ ያንን ፍቅር መሰረት ለማስያዝ ፍቅረኛህን ፍቅረኛ አድርጎ ለመኖር በጣም ትነሳሳለህ። ታምር ልትሰራ ትችላለህ። በነገራችን ትልቅ ሞቲቭ ነው። በጣም ትልቅ ሞቲቭ ነው እና ህይወት ሁሉ ልክ አይነ ላይ መነጽር ነው። ህይወትን ሁሉ የምታየው በሱ በኩል ነው እና እንደዛ አይነት ፍቅር በሚይዝ ጊዜ የተለየ ስሜት የማይሰጥ ነገር የለም። ምድር የምጣፍጠውም እኮ እንደዛ ሲሆን ይመስለኛል። ማቹርድ ስትሆን፣ ማቹርድ ማለት እንግዲህ ብዙ የህይወት ኤክስፒሪየንስ አሳልፋል ማለት ነው። ስታሳልፍ ሞር ኦፍ ይሄ ምንድነው የሚባለው ህይወትን የመምራት
በህይወት ውስጥ የሚያስፈልጉን ነገር አግኝተህ የተስተካከለ ህይወት የመኖር ግፊት ነው ከዛ በኋላ የሚያይለው። ስለዚህ ይሄ ምንድነው ይባለው የስሜት ብስክስክነት እየቀረ ይሄዳል ማለት ነው። ያኔ በለጋ በመጀመሪያዎቹ እኔ ሰው የተፈጠረው ለፍቅር ነው ብዬ ነው የማምነው ቤዚካሊ። ሰዎች ደግሞ ለኑሮ ነው። እንደዛ ነው እይታው። ስለዚህ በተወሰነ መልኩ እንደ ሰው ስለምንኖር አንዳንድ ጊዜ በተፈጥሮ ማድረግ ያለብን ነገር ወይም ተፈጥሮ የምታዘጋጀን ለፍቅር ነው እና ለፍቅር ሲሉ እስከ መጨረሻው የሄዱ ሰዎች በጣም ጥቂት ሊሆኑ ይችላሉ። በጣም እውነተኛ ህይወት የኖሩ ሪል ላይፍ የነሱን ነው የምለው ብዬ ማስበው እኔ እና ይሄ ወጣት ይሄ ከያኒ በወጣትነቱ በሙሉ ልቡ በሙሉ ስሜቱ በሙሉ ነፍሱ የሚያፈቅራት ልጅ ነበረች። በሁለቱ መካከል በነበረው በዛ በስስት የተሞላ ፍቅር ውስጥ ያሳለፈውን የነበረውን ደስታ እሱና እግዚአብሔርና ጓደኛው ብቻ ናቸው የሚያውቁት። ሰው መሀል ላይ ያቺ ልጅ አሜሪካን ሀገር መሄድ ነበረባት። አሜሪካን ሀገር መሄድ ሲኖርባት በነገራችን እምቢ ብላ መቅረት አትችልም። ይሄን ታውቃለህ አይደለም? ያው አትችልም። በመጀመሪያ እድሉ እንዴት መጣ ነው? እድሉ ምንድነው ነው? እድሉ ቢመጣም በተለያዩ ወይ በቤተሰብ በእንደዚህ ነው የሚመጣው። አንደኛ ማህበረሰቡ እንደብድ ነው የሚቆጥረው። ገብቷል? ፍቅር ሳብስትራክት ምንድነው በዚህ ደረጃ ሊሰማ የሚችለው? ምን አልችልም እኔ መሄድ እዚሁ ሀገሬ የሰራሁትን ሰርቼ ከምወደው ሰው ጋር እኖራለሁ ብላ ብትል በብድ ደረጃ ማይቆጥራት አታገኝም ያቺ ልጅ። እኔ እንጃ የተለየ አስተያየት አለ ዳንኤል? ኧረ በፍጹም እንኳን ሰው ድንጋይ ሁሉ አሳልፈም ያውም በዛ ጊዜ ማለት ነው። አሁን ስቲል ነው እንደዛው ነው። አዎ አየህ ደግሞ ጠንካሮች ነን። ውሸትን ለመኖር ብረቶች ነን። ብዙ ሰዎች ሰው ያደነቁ ቦታ ለመድረስ መስዋዕትነት ከፍለው ደርሰዋል። በመድረሳቸው ደግሞ አጨብጭበናል። ግን ምን አይነት ኑሮ ኖሩ፣ ህይወትን እንዴት ሆነው አገኙት፣ ጎለመሱ፣ አረጁ የሚለውን ለነሱና ለእግዚአብሔር ነው ምንተው። ለዚህ ነው ሰዎች ሁሉ ድጋሚ የመኖር እድል ቢሰጥ እንዴት መኖር ትፈልጋለህ ብለህ ስትጠይቀው ብዙ ሰው ይዋሻል። ተመልሼ እንትን ነበር መሆኑ ይልሃል። ነው ሰዎች የምንኖረው አንድ ህይወት መርጠን ነው። ግን ልንኖራቸው የምንችላቸው ብዙ አይነት ህይወቶች ነበሩ። ሁለተኛ የመምጣት እድል ካለ ሌላ ህይወት ነው መሞከር ያለብህ። ድጋሚ ደግሞ መጥመጣ ከሆነ ሌላ ህይወት መሞከር አለብህ እና ሁሉም የህይወት መስመሮች የየራሳቸው እንግዳ ልዩ ጣዕም አላቸው። ልዩ ቅጣት፣ ልዩ መከራ፣ ልዩ ደስታ፣ ልዩ ዝብርቅርቅ ነገር አላቸው። በቃ መኖር ማለት መረበሽ ነው ብለው አንዱ ፈላስፋ። ስለዚህ እነዛ ረብሻዎች ሁሉ በተለያዩ ህይወቶች ውስጥ ታገኛቸዋል። ይሄ ልጅ እቺ ልጅ አሜሪካን ሀገር መሄድ ነበረባት። ራሷም ውስጥ የነበረ ግፊት ሊሆን ይችላል። ይህ ነው ያጓጓል። ተነስታ ሄደች አሜሪካ። ይሄ ባለ ታሪካችን አበበ ተካን ሆነ አስበው። እንኳን እሱን አላደረገኝ ነው የምትለው። እኔ እንጃ በጣም እድለኛ ከሆንክና የተከበረ የቅርብ ጓደኛ ካለ አብሮ ፔኑን ይታመምልሃል። ቢያንስ ስቃይን ያከብረዋል ማለት ነው። በተረፈ ሌላው መቀለጃ ነው የሚያደርግ። በዚህም የተነሳ ነው የመሐሙድን ወይ ፍቅር እያለ ሰው ያውካል ግን ማንም አላየው ቆሞ ሲሄድ ባካል ያሉና አንዳንድ ጊዜ የኑሮም ሁኔታ ላይፋችን ብዙ ነገር ተደምሮ
ፍቅር ዝም ብለን ላፋችን የምናወራው ነገር ነው እንጂ የምንኖረው አድርገን አናስበውም። ይሄ እውነት ነው ዳኒ። ዝም ብለን ልንጠቀምበት እንችላለን። ይሄ ልጅ ግን አልዳንም። ይሄ ልጅ አልተዋትም። ይሄ ልጅ አልረሳም። ይሄ ልጅ አልወሰለተም። ይሄ ልጅ ከፍቅሩ ጋር ተጣብቆ ነው የቀረው ከነህመሙ። በኋላ ላይ በዘፈን ይህንን ይዞት መጣ ማለት ነው። ይህን ግጥም ደግሞ ራሱ እንደገጠመ ሰምቻለሁ። ይህን ዘፈን ይዞ መጥቶ ሌሎች አሉ፣ አባሪ ዘፈኖች አሉ። በየመድረኩ ጆሮን ይዞ እዚህ ዘፈን ላይ ሲደርስ ያለቅሳል። በየትኛውም መድረክ ያለቅሳል። ለትችት ነው የተዳረገው። ወይም ብዙዎቹ አራዳንን ሰለጠንነን ብለው የሚያስቡ ታውቃለህ፣ ገና ስትለህ እንዴት ነው መኪና አለ፣ ልብስ አለ፣ ቤት አለ፣ ቤትን እንትን አልክ፣ እንደዚህ ጎበዝ፣ በቃ ይሄ ነው በአጠቃላይ አንድን ሰው ሁሉን ነገር የሚያሰጠው ይሄ ነው። አንዳንድ ጊዜ እንደ ፍላጎታችን ሁሉ ነገር ቢሳካ እንዴት ህይወታችን አሰልችውን ነበር። በቃ የታወቀ ነው፣ እንትኑ አይቀየርም። ምንድን ነው የሚባለው? ትምህርት ቤት ገባ፣ ዩኒቨርሲቲ ገባ፣ ዋቴቨር እንደዚህ ያደረገ፣ ከዛ መኪና ገዛ፣ ከዛ ቤት ገዛ፣ ከዛ ገባ፣ ወለደ፣ ከበደ፣ ሀብታም ሆነ፣ ባለጸጋ ሆነ፣ አለቀ። ሩቲን ነው። ገብቷል? አዎ። ለምሳሌ አንዱ እኔ በተማርኩት መንገድ መስራት የምፈልገው እኔ አሁን ተመሪ ወጣው እንጂ ምሁርም ሆነው አዋቂም ሆነው በተግባር ሳውለው ነው። እና አገሬን ማገልገል አለብኝ እንዲህ ማገልገል አለብኝ ብሎ ራሱን ለትምህርት ለስራ አሳልፎ ቢሰጥ ምንድነው ይባለው? መኪና የያዘ ጓደኛው መሳቂያ ስቆበት ነው የሚያልፈው ቢያገኘው። ምክንያቱም ብዙዎቹ ከዚህ በፊት እንዳወራ ነው ከዩኒቨርሲቲ ተምሮ ይወጣል። ከወጣ በኋላ የመጀመሪያ ስራን ይፈልግ ይገባኛል፣ ስራ መያዝ አለበት ይገባኛል። ከዛ በኋላ ግን አካባቢ በሙሉ የሚለው ነገር ስራ ያዘ። መጀመሪያ ስራ ከያዘስ በኋላ መኪና ገዛ፣ ቤት አለህ ይባላል። አፍላ ሊሰራበት የሚችለው እድሜ። ለዚህ እኮ ነው በጣም ታስቦበት ነው። በነገር በመንግስት ደረጃ ትልቅ ፕሮጀክት ታስቦ እንዲህ አይነት ነገር ይሄ ምንድነው ስቱዲዮ የምትለው የለም። ስቱዲዮዎች እንኳ እነዚህ ግራጁዌትስ አዲስ ተመራቂዎች ሊከራዩቸው የሚችሉ በጣም በተመጣጣኝ ዋጋ በኋላ ላይ ሊገዟቸው ይችላሉ። እንዲህ አሁን ስለ ግብፅ ሀገር ሳነብ ይሄ በጣም የተለመደ ነው። እዛ ለምንድን ነው ያ ምሁር እንደወጣ ከዩኒቨርሲቲ ቀሪ ህይወቱን መኖሪያ ፍለጋ፣ መኪና ፍለጋ፣ ምን ፍለጋ አባክኖ ጨርሶ እነዚህን አሳክቶ ቀና ሲል ሸብቷል። አንድ በሙሉ ልቡ በሙሉ ነፍሱ አንዲት ቀን ተረጋግቶ ሀገሩን ሳያገለግል ማለት ነው። እንደዛ ነው የሚሆነው። ስለዚህ አሁን ይሄንን አይነት ለምሳሌ ቤት መሰረታዊ ነው። እንደዚህ ቢሆን ጠቅጠቅ አድርጎ ታጥቦ እንቁላል ጠብሶ ምናምን ከቤት ይወጣል ማለት ነው። ቤት አለው ማለት ነው። ራሱን አጥልቶ ራሱን ጠብቆ መውጣት ይችላል። ከደሞዙ ላይ ትንሽ በምትወስድበት አሰራር ማለት ነው። ከዛ ያችን ቤቱን ቢፈልግ አሁን እዛ እንደማነባው አንዳንዶቹ ዶክተር ምናምኖች ሆኑ እንደ ክሊኒክ እንደ ምናምን ያደርጓታል በትርፍ ሰዓት። አክቹዋሊ እውቀቱን ይዞ ወደ ማህበረሰቡ እንዲገባ ያስችለዋል። አሁን እዚህ ጋር ወጣ፣ ከዛ መኪና አለው ቤት አለው ምናምን ሲባል ያ ሰው በየኮሚቴው ይገባል፣ በየማህበር ውስጥ ይገባል። አሁን ለምሳሌ እኔ ጋዜጠኛ በነበርኩበት እድሜ አብዛኛው ጊዜ ስብሰባ ማየው የመሬት ይሰጥ ነበር። ያኔ በምንድነው በማህበር በቃ በሱ መደራጀት ነው። እዚህ ማህበር ትደራጃለህ፣ ከዛ እዚህ መዋጮ አለ፣ የቁጠባ መዋጮ አለ፣ እዛ ደግሞ መስራት እንትን እንደነዚህ አይነት የኮሚቴ እንዲህ አይነት እንቅስቃሴዎች በአብዛኛው ሰዎች የህይወት ቅርሳቸውን የሚይዙባቸው መንገዶች ናቸው። እና ስራውን የምትሰራው በግማሽ ልብ ነው የምትሰራው። እንዲህ አይነት ችግር አለ።
ሰው ምንድን የሆነው ይሄ ልጅ ሙዚቃውን ተጫወተው ማለት ነው። ሙዚቃ ነው የተጫወተው፣ ህይወቱን የተጫወተው፣ ነፍሱን የተጫወተው፣ የልቡን ፍቅር የተጫወተው፣ የልቡን እጦት የተጫወተው፣ ስቃዩን የተጫወተው። አየህ ልብ ውስጥ የቆፈረችውን ልብ ውስጥ የከፈተችውን ክፍተት ገብቷል። ውስጡ መንቦጫቦጭ ያንደን ያወጣው። ከዛ ሄደ ለንደን ሾው ሊያሳይ። ከዛ ያን ሾው ካሳየ በኋላ ታረማለሁ በሰማሁት ሚዲያ ላይ በሰማሁት በተደጋጋሚ በሰማነው ነው የውሸት ፓስፖርት አስወጥቶ አሜሪካ ለመግባት የሚያስችለው ማለት ነው። ያንን አዘጋጅቶ ተነስቶ አሜሪካን ሀገር ሄደ ይላል። ሰው አሜሪካን ሀገር እንደደረሰ ብዙ ዝርዝር አያስፈልገውም። በፓስፖርቱ ጋር በተያያዘ ታሰረ። ልብ አድርጌ ሰውዬ ፈጽሞ በታሪክ ውስጥ ወንጀል የለውም። እውነቱን ለመናገር ያን ያደረገበት ምክንያት የህይወቱ ሁኔታን ያስገደደው እና እዛ በእስር ቤት 1 ዓመት ከምናምን ቆይቷል። እንግዲህ ፕሮባብሊ እሱ ዘፈን አውጥቶ እዛ ሲሄድ ማለት ነው ከእሷ ጋር ከተለያዩ ቢያንስ የ10 ዓመት ጊዜ ይሆናል። ዳንኤል ታውቃለህ ይሄ እውነተኛ ታሪክ እንደሆነ? አዎ ብዙ ሰው እንደ እውነተኛ ነው እናውቀዋለን ሊል ይችላል፣ ግን በደንብ እናውቀዋለን ወይ ነው። ከዛ የልጅ እስር ቤት በታሰረበት ጊዜ ማን ይመስላል መጥቶ የሚጠይቀው? ራሷ ፍቅረኛው። ይህን እንደ ቀላል ነገር የሚያዩ ሰዎች ካሉ መቼም አለመታደል ብቻ ነው። እኔ እንደው ከዚህ የበለጠ ደስታ አለ እንዴ? ወደዚህ ዓለም የመጣ ነው ስለዚህ አይደለም እንዴ? እንዴ ብዙዎቻችን የወጣንበት ፋሚሊ እኛን ለማሳደግ እኛን ለማስተማር የከፈለው መስዋዕትነት ሳይኖረው ሁሌ ተጨንቆ ሁሌ ተጠቦ ለሆነ ቦታ እንደምንም ተገፍተን ስንደርስ ግዴታ አለብን። የኔ ፍላጎት፣ የኔ ደስታ፣ የኔ ማንኛውም ሰብአዊ ራስ ፍቅርን ጨምሮ ማለት ነው። አሁን በእኔ ህይወት ውስጥ ነው የምነግርህ። 2 ደረጃ ነበር። ለምን ቤተሰብ የከፈለው መስዋዕትነት ከባድ ነበር። ያለ ቤተሰብ መስዋዕትነት ደግሞ ከነበረው የኑሮ እውነት አንጻር የትም ልደርስ አልችልም ነበር። የፈለገ ይሁን ዛሬ ለደረስኩበት ነገር 90% በእነሱ ምክንያት ነው እንጂ በወታደር ህይወት አንተ ለማንበብ ጊዜ ሊኖር አይችልም። አንተ ስታነብ ሁሉ ሰው ለአንተ እያደገደገ ማንበብ ትክክለኛ ነገር እንደሆነ፣ አንተ ሬዲዮ ስታዳምጥ ታምር እያደረግክ እንደሆነ ቆጥሮ አንተን የሚከድም ማለት ነው። የምትለብሰውን የሚያጠብ ባለችው አቅም እችንም ያችንም እየጠበሰ እስቴም ብላ እያለ ለአንተ ቡና 30 ጊዜ እያፈላ የሚከድም እናት እህት እየተፈራረቀ ማለት ነው። ራሳቸውን እያሰቃዩ ማለት ነው። ለራሳቸው ግን እንዲያንም ምቾት አይፈቅዱም። አየህ እንደዚህ ሲያደርጉ አንተ ማነህ? ለምን አንደኛ መውጣት አይደለም? ለምን ታምር አትሰራም? ማንም ሰው ታምር ይሰራል። ይሄን እድል ቢያገኙ እህቶቼ ከኔ የተሻሉ ሊሆኑ ይችላል ነበር። የተሻለ ጭንቅላት ስለሌላቸው አይደለም። ለቤተሰባቸው ባላቸው ኃላፊነት እያንዳንዳቸው በስራ ውስጥ ነው ያለፉት። ውሃ መቅዳት አለበት ከበሆነ ቧንቧ እስክናስገባ ድረስ ዕቃ ማጠብ አለባቸው፣ ቤት መጥረግ አለባቸው። በስራ ውስጥ በኃላፊነት ውስጥ ነው የሚያልፉት። አንተን ግን ለይተው ከዛ ሁሉ ነፃ አድርገው እንድትጫወትና እንድትማር ኦልሞስት በደሞዟ በምታገኘው ደሞዝ እኮ ነው ሬዲዮ ገዝታ የመጣችው።
ይሲ እነዚህ ትልቅ ሰዎች ናቸው። ይሄ መስዋዕትነት ነው። ስለዚህ የኔ ህይወት እኔ ደግሞ በምችልበት ጊዜ ቀድሜ በወጣሁበት ጊዜ ቀድሜ ለመውጣት የነሱ ሚናስ የነሱ መስዋዕትነት ስለሆነ እነሱን ነው ማስቀደመው። ያው ያበበን ተካን ያህል እድል ለራሴ አልፈቅድም። ነውር ነው ብዬ ነው የማምነው። ያ ባይሆን ግን እንዲህ አይነት ሁኔታዎች ባይኖሩ በተለወጠ ባክግራውንድ አለፍ በመጣ ኖሮ በፍጹም ወደ ኋላ አይደለም ያበበን መንገድ በጣም እርግጠኛ ነኝ ህይወቴ ያበበ መንገድ ነው የሚሆነው። የትም ያድርሰኝ ሰው አበበ ያደረገው ይሄንን ነው። አበበ ይሄንን አድርጎ እስር ቤት ውስጥ ገባ። አሜሪካን ሀገር ሳለችበት ቦታ የሶስት ልጆች አባት አድርገዋለች። አንዳንድ ሰዎች ዳኒ ብዙ ነገር እኮ ስላልደረሰ አይደለም በህይወት ብዙ ነገር እኮ ይደርሳል። ግን ልትዋቸው የሚገባዋሉ። ከፈለክ ልታመርባቸው ትልቅ ነገር አድርገህ አክረር ልትይዛቸው የሚችላቸው ነገሮች አሉ። ግን ለምን አየህ ብዙ ነገሮችን አቅልለህ የምታያቸው ነገሮች አሉ። እቺ ፍቅረኛውና እሱ ተገናኙ። ይሄ በመጽሐፍ ብቻ ነው የምናውቀው። አሁን በመጽሐፍ እንኳ ስናቅ በፍቅር እስከ መቃብር ላይ በዛብህና ሰብለ አልተገናኙም። ፍቅርን ሲፈልጉ ነው የወደቁት። መጨረሻ ላይ እግዚአብሔር የሚገርም እንትን ነው እሱ በሪል ላይፍ የልጅነት ፍቅረኛውን ከስንት ዓመት በኋላ አሜሪካን እኮ ያን ጊዜ እንደ ሰማይ ቤት ነው የሚርቀው። አበበ እንኳ በአሜሪካ መሄድ አልቻለም ነበር ያን ጊዜ። እንደዛም ሆኖ እንግሊዝ ሀገር ሄዶ አሜሪካን ሀገር መሄድ የሚችልበት ሁኔታ ተሟልቶ ቢሆን ኖሮ ወደ እስር ቤት ሊያስገባው የሚችል ነገር አያደርግም ነበር። ያው ህይወቱን ሪስክ አድርጎ አሜሪካ ገባ። ይሄንን ተአምር ነው እንጂ ማየት ያለብን። ያቺ ልጅ መታ ፋይናሊ ቤታቸው ገቡ። ያንን በጅምር የተውትን ፍቅር እንደገና ሀብለው እፍ ብለው ለኮሱ ማለት ነው። አየህ የኑሮ አጋጣሚ የተለያዩ ምክንያቶች እሷ ጋር ያንን የኑሮ ሻማ አጥፍቶት ከሆነ ነው የምነግርህ። እሳት ውስጥ ነበር አበበ ጋር መለኮስ ብቻ ነበር ያስፈልገው። 3 የፍቅር ውጤት የሆኑ ልጆች አሏቸው። ስማቸውን አላውቅም። ይሄን ታሪክ ግን እየተነገራቸው ማደግ አለባቸው። በኋላ ላይ ጉዳዩ ሁለቱ ባልና ሚስት ግጭት ተፈጥሮ መለያየት ለፍርድ ቤት ቀርበው ነበር። ዋት ገብቶሃል? አሁን እሱ አልፏል። አበበ አስገራሚ ሙሉ ህይወት እንደኖረ ማወቅ አለበት። አስገራሚ እግዚአብሔር ፈቅዶለት ይህን አስገራሚ ህይወት እንደኖረ ማመን አለበት። ከዛ በኋላ የደረሰበት ነገር በምንምና በምንም ምክንያት ፍቅርን ፈልጎ ባደረገው ጉዞ የደረሰበትን ሊጨብጠው የቻለውን ደስታ፣ በረከት፣ ምርቃት ሊሆን አይችልም። ሚዛን ላይ አይቀመጥም። በጣም እርግጠኛ ነኝ ሁኔታዎች ቁም ነገር አይደለም። ባልና ሚስት ሆኖ መኖር አለመኖር አሁን ገብቷል። እንደነሱ አይነት ሰዎች መሃላቸው ጊዜ ሲገባና ልጆች ያሏቸው ሁኔታዎች ሲስተካከሉ ቢያንስ እንደ ሰው በያሉበት የሚደጋገፉ ይሆናሉ።
መሆንም አለባቸው። ያው መከባበር አለባቸው። ትዳሩ is not important ፈርሷል። ምን ማለት ቢያንስ እሱ ገብቶ በሁለቱ መካከል ያ ከመጣ በኋላ ያንን ማሰብ አስፈላጊ አይደለም። አሁን እሷም የራሷን ህይወት መኖር መብት አላት፣ እሱም የራሱን ህይወት መኖር መብት አለው። የግድ አይደለም። ነገር ግን በአንድ ወቅትና በተለያየ ምክንያት ሊሆን በቻለ ነገር ሰዎች ጃጅ መደረግ የለባቸው እና ምን ለማለት ፈልገ ነው በተለይ ዳኒ? እሺ በተለያዩ ፕሮግራሞች ቀርበዋል አበበ ተካ ማለት ነው። ያው እኔ አላውቅም ከዚህ በፊት እንዲህ አይነት ታሪክ ያለው ኢትዮጵያዊ። አበበ ተካ በትዌሪ አይደለም የህይወቱን ፍቅር አዚሞ ነው፣ የህይወቱን ፍቅር ገጥሞ አዚሞ የህይወቱን ፍቅር ለመኖር ሪስክ ወስዶ ውቅያኖስ ተሻግሮ የህይወት እውነታ ስንክሳር ያቋረጠውን ፍቅራቸውን በ13,000 ኪሎ ሜትር ርቀት ላይ ጀምሮ የሶስት የቀሲ ፍቅር ውጤት ሲሆኑ ልጆችን አፍርተው እዚህ ደርሷል። አሁን አበበ ዕድሜው 50ዎቹ መጨረሻ ላይ ነው የሚሆነው። ይህ ሰውዬ እድለኛ ነው አይደለም ዳኒ? በጣም እድለኛ ነው። ጀግና ነው ጀግና አይደለም? በጣም ጀግና ነው። የፍቅር ምሳሌ ነው አይደለም? በሚገባ ነው። ኦኬ ለምሳሌ እዚህ አይነት ነገር ውስጥ ባይገባ አበበ ያው የፈረደበት መኪና ይኖረው ነበር፣ እንደዚህ ምናምን በቃ ይሆናል እና ይሄንን ቢያደርግ ኖሮ አሜሪካን ደግሞ 30 ጊዜ ይመላለስ ነበር እንደምናየው አይደለም? ያው ዛሬ ጥሩ ዘፈን ያለው አሜሪካ የማይመላለስ ማን አለ? የዋ መንገድ አይደለም እንደ ዘፋኞች አሜሪካ አይደለም ዳኒ? በሚገባ ነው። ነገር ግን እነዚህ ሁሉ ነገሮች ሳክሪፋይስ አድርጓል። አበበ ተካ ውስጥ ነው የምነግርህ ህይወት ከሷ ጋር ነው። ከሷ ጋር ሆኖ ነው ቤት የያዘው። ከሷ ጋር ሆኖ በጣም ሌላ አስገራሚ ነገር ልንገርህ አበበ ተካን በተመለከተ። ብዙ ሰዎች ብዙ ይሉ ይችላሉ። ልጁ ኦፕን ነው። ልጁ ንጹህ ልብ ነው ያለው። ገባህ? የመጀመሪያ እውቀት ሰዎች የተለያዩ በተለያየ ምክንያት የተነሳ ሰዎች የተለያዩ መሆናቸውን ማወቅ ነው። ይህን አውቀህ ማክበር ነው። ገብቶሃል? ብዙ ጊዜ ጃጅ እናደርጋለን እኛ። ብዙ ጊዜ ስታንዳርድ የምናደርገው ራሳችንን ብቻ ነው እና አንዳንዶቻችን ማለት ነው ከኛ ስታንዳርድ ከኛ እይታ ውጭ የሆነ ሰው ክሬዚ ነው ወይስ ዩዝለስ ነው። አበበ ተካ ምንድነው ማቴሪያል አልነበረም የነበረው። ተሰጥኦ የነበረው ዘፋኝነት የነበረው ተወዳጅነት እንደ ማንኛውም ዘፋኝ የከበረ ሊያደርገው ይችል ነበር። ያው ነገር ግን ህይወቱን ነው ማረስረስ ይፈልግ፣ ህይወቱን ነው ማክበር ይፈልገው። ለፍቅር ነው የተሰደደው። እግዚአብሔርም ያንን ፍቅር እንዲያገኝ አድርጎታል። ያው በተለያዩ ምክንያቶች ያንን ተወጥቷል። እምቢከርምህ አበበ ተካ በብዙ መልኩ ድጋፍ ያስፈልገዋል። ለሽልማት የምታጨው የምትሸልመው ሰው ቢኖር አበበ ተካ ነው አይደለም? ሽልማት ትውልድ ማስተማር አይደለም? ያው ይሄ ፌመስ የነበረ ልጅ ነው። ፌመስ በመሆኑ የተነሳ ብዙ ኢትዮጵያውያን ያውቁታል ማለት ነው። ብዙ ወጣቶች ያውቁታል ማለት ነው። ብዙ ታዳጊዎች ያውቁታል ማለት ነው አይደለም? ያው እንዴ ስትሸልም እኮ ምን ማለት ነው? እሱ የሄደበት የራሷ ያበበ ታሪክ። አበበ ማለት ለምሳሌ ምንድን የሚሰሙት ልጆች አሁን
ምንድነው በተለያየ ዘፈን ውስጥ የሚሰሙት በተለያየ ጽሁፍ ውስጥ የሚሰሙት በተለያየ ነገር የሚሰሙት ነገር አለ እነሱ የሚፈጥራቸው መልሶ ያው አይደለም እንዴ የሚያነቡት ነገር ምንድነው ብዙ ጊዜ የሚጻፈው ምንድነው በቋንቋቸው ተጽፎ የሚያገኙት ነገር ምን ላይ ያተኮረ ነው ምንስ ሊማሩበት ይችላሉ የተለያዩ መድረኮች ላይ ምን ሊማሩ ይችላሉ ይሄ ነው መጤን ያለበት እና ፍቅርን መማር አለባቸው ፍቅር not necessarily ሴትና ወንድ ፍቅር ህይወት የትምህርት ፍቅር ሊሆን ይችላል የሀገር ፍቅር የሥራ ፍቅር የጓደኛ ፍቅር ማት ነገር ልታርጉት ይችላል አዎ ነገር ግን ደግሞ መደበኛ የህይወት ፍቅርም ትልቁም ነገር ሊሰጥ የሚገባ ነው ንጹህ ፍቅር ያላ ንጹህ ልብ ያላቸው ሰዎች ናቸው በዛ መጠን በፍቅር ሊነኩ የሚችሉት በዛ መጠን ፍቅርን የሚፈልጉት በዛው መጠን ፍቅርን ሊያገኙት የሚችሉት ይሄ ሰው ለሆነ ሁሉ የምትመኝለት ነገር ነው ያው አበበ ተካን አንድም ሸላሚ ነኝ ያለ ድርጅት ገብቷል ታንኪዩ እንደ የሆነ ታሪኩ ላይ ሼክ መሐመድ አላሙዲን አግኝተውት እንደዚህ የሆነ ነገር እንዳደረጉ ተናግሯል እሱ ራሱ ያኔ ዘፋኝ በነበረበት ጊዜ ማለት ነው ነገር ግን አሁን አሜሪካን ሀገር ነው ያለው ገብቷል አሜሪካን ሀገር የሽልማት ድርጅቶች አሉ አሜሪካን ሀገር ያሉ ያው ያለም እንዴ በተለይ እኔ አሁን ሰው ምንም እያልኩ አይደለም ና የሁላችንም ትልቅ ምሳሌ ነው ግን አለማውን የህይወት ዘመን ተሸላሚ ወይ ሲባል ላይክ እንዳበበ አይደሉም እንዴ ኖ አበበ በዛ ደረጃ የተሸለመው ነገር የለም ዝም ብሎ በዘፈን ውድድር ተብሎ ነው የተሸለመው ነገር ግን ይኸውልህ አንድ ነገር አለ አሁን ለምሳሌ እኔ ጻፊ አይደለሁም በአጋጣሚ እና ግን ብዙ መጽሐፎች ሲወጡት ያለ ያው አይደል ብዙ መጽሐፎች አሁን እንደውም ፋሽን የተያዘው ምንድነው አንድ ሰው ጠራና ታሪኬ ይሄ ነው ብለህ ትነግረዋል ከዛ በኋላ ያን ኤዲት አድርገው እዚህ ተወለድኩኝ ከዛ ተነሳው እንደዚህ ገባው እንደዚህ የሚል ባዮግራፊ ምንድነው የባዮግራፊ እየተባለ የሚታተም ነገር ነው እየበዛው ያው ገብቷል ሁሉም ሰው ገንዘብ ያለው ሰው ሊያሳትማል ያው በቃ ራስ ይሄ ምን አይነት ነገር ነው በቃ ራስን ማወጅ ነው ያ የተጻፈው ነገር እንኳን እንደሚነበብ ሆኖ እንደው ጻሊላ ጻፍ ይዞት ያንን ገልብጦ ኤዲት አድርጎ ማቅረብ ሳይሆን የዛን ሰው የህይወት ስቶሪ እንኳን መልካስ ይዞ ባልተቀመጠበት ሁኔታ የሚወጡ መጽሐፎች በጣም ብዙ ናቸው ያው ከዛ ባለፈ ግን በግልጽ ነው መነገር ብዙ ልቦለዶች አሉ የፍቅር ታሪክ የልቦለድ መጽሐፎች ያበበ ተካ እንዲህ አይነት በጋድ አይናችን ላይ የተሰራ ፍቅር ነው ያው በጋድ የተሰራ ነው አበበ ተካ ነው መነገር እንደነገርኩ ሲስተም ስለሌለ ሁሉ ነገር በምትፈልገው መንገድ ያገኙ ለምሳሌ አሁን ልስራው ብትል የጽሁፍ ስራ የደራሲነት ሙያ እንደዚህ ብትለው በዛው መጠን ተዳክሞ ነው የምታገኘው ያው ይሄ እንጂ ራሱ ደርዝ ያለው ክላስ ያለው ቢሆን ኖሮ ነው መነገር ታሪኩን ትገዛዋል ያው እና ቁጭ አድርጎ ጥሩ ብዕር ያለው ቁጭ አድርጎ ታሪኩን ካስከፋ አዳምጦ እንደው ቢያንስ በእኛ ሀገር መጽሐፍ ያለ መሸጥ ታሪክ እንደው ቢያንስ እንደው 100 እና 200 ሺህ ኮፒ የሚሆን ሁላችንም በአውቶቡስ ስንሄድ በባቡር ስንሄድ በአውሮፕላን ስንሄድ ከከተማ ስንወጣ ገብቷል በጀርባችን ተኝተን የምናነበው ገጽ ለገጽ ተጣልፈን የምናነበው ምን አይነት ቮሊዩም ያለው መጽሐፍ ይወጣው ነበር እስኪ አስበው በአይናችን የታየ ያበበ ተካ እኮ የሚገርም ነው ዳንኤል ያው በጣም በአይናችን በብረቱ እያለቀሰ አለቅሳለሁ እያለ ታሪኩን እየተናገረ ወደ ዘፈን ለምን እንደመጣ በግጥሙ ለምን ይሄን እንዳለ
ከዛ ተነስቶ ለንደን፣ ከለንደን ተነስቶ በፎርጅድ ፓስፖርት አሜሪካ፣ ቀጥታ ወህኒ ቤት። ምንድን ነው የምትፈልገው? እኔ ጸሐፊ አይደለሁም፣ ገብቶሃል? ግን ፕሎት ይላሉ እነሱ ጸሐፊዎቹ ሲያስተምሩ ማለት ነው። አንድ ስቶሪ ለመስራት ፕሎት ያስፈልጋል፣ ገብቶሃል? የመጽሐፉ ታሪክ እንደማለት ነው። ከዛ ምንድን ነው የሚሉት? ጡዘት፣ ሪዞሉሽን ገለመሌ ይሉታል። የተሰራ እኮ ነው የአበበ ታሪክ እኮ። ይሄ መጽሐፍ ወደ መጽሐፍ ያልተለወጠባት፣ ወደ ፊልም ያልተለወጠበት አገር እኮ ነች አይደለም እንዴ? የፊልም ሽልማት የሚሰጠው ሬድ ካፕ ብዙ ነገር አለ ኢትዮጵያ ውስጥ። አሁን የፊልም ፕሮዲሰርስ አሉ፣ የፊልም ጸሐፊዎች አሉ። እንዴት ማዕት ነው አይደለም እንዴ? ፈኒ እኮ ትስታስተከዘኝ ናፍቆት አሳቀቀኝ አንቺን ስቀኝ እኔ እስኪያልቻልኩ ከሰው ተራቦታሁ ባንቺ ራሴን አጣሁ። ኧረ ነይ እቱ ነይ ተይ ነይ። ሁለት ነገሮች እኔ እንደ ጥያቄ አነሳለሁ። አስናቀች ወርቁ ኢንተርቪው ባደረግኳት ጊዜ የፍቅር ታሪኳን በነገራችን ላይ አስቀድማ ለብሔራዊ ቲያትር ስራ አስኪያጅ ለነበሩ በጣም የተከበሩ ሰው ናቸው፣ ሬዲዮም ትረካ ያደርጉ ነበር። አድማጮች አርሙኝ፣ ስማቸውን አስቀምጡልኝ። አብዲ እንደዚህ ለሚባሉ ሰው ነግራቸው በመጽሐፍ ወጥቷል። የአስናቀች ወርቁ የፍቅር ታሪክ። አስናቀች በጣም ቆንጆ፣ በጣም ልዩ የሆነች ሰው ነበረች። የህይወት ዘይቤዋ ደግሞ የራሷ ነው እና የራሷ አጫጭር የፍቅር ታሪክ ነው ያላት ህይወቷ። እና በህይወቷ ትዳር አልያዘችም፣ አልወለደችም ማለት እችላለሁ። እና በአጋጣሚ እኔ ኢንተርቪው ላደርጋት በሄድኩ ጊዜ በእነዚህ አስቀድሞ በተጻፈ መጽሐፏ ውስጥ ያልተጠቃለለ አንድ ፍቅር ነገረች። ያ ፍቅር አበበ ከሚባል ሰው ጋር የያዛት ፍቅር ነበር። ያ ፍቅር ደግሞ በእርግጥም በኋላ እንዳየሁት በሙዚቃ ቀንቃኝነቷ፣ በክራር ደርዳሪነቷ ከመታወቋ በፊት እሷ ዴዘርት ነው የምትለው ውቤ በረሃ የእህቷ አይኖን ምንድን ሊባል የሚችለው ግሮሰሪ፣ የእህቷ ግሮሰሪ ውስጥ አብራ በመኖር ብትል በነበረበት ጊዜ ነው። እና ስለዚህ ይህ ሰው የመጀመሪያ የፍቅር ታሪኳ ነው ብሎ መድፈር ይቻላል። እንደ ፍቅር ሆኖ ማለት ነው። እና አበበ የሚባለው ፍቅረኛዋ ሬዲዮ ሰሪ ነበር። ሬዲዮ የሚጠግን ሰው ነበር። በዚህ ነው ያገኘች ቴፕ ነው ዋቴቨር ለማስጠገን ሄዳ። ስለዚህ ታሪኩን ስንሰማ በኋላ ላይ ማስታወቂያ ሚኒስቴር በቴክኒሻንነት ያገለገለ ከንጉሱ እጅም የሆነ ማሽን በዚህ በነሱ ሙያ የሆነ ማሽን መጥቶ ለጊዜው ያንን ኦፕሬት ለማድረግ አንዳንድ ነገር ለማስተካከል የሙያ ጥረት ነበረ እና ያንን ወደ ነበረበት ሀገር መልሶ ወይም ከዛ ባለሙያ አስጠርቶ ያንን ችግር የመፍታት ውጣ ውረድ ሳይገቡ ይሄ ሰው በመነካካት እንትን በማንበብ ፈታው። በዛ የተነሳ ከንጉሱ እጅ ሽልማት ተቀብሏል። እና ይሄው ሰው አበበ ታሪኩ ናዝሬት ላይ አንድ ግሪካዊ ይኖር ነበር እና ያንን ግሪካዊ
ሰው ለመዝረፍ 3 ሌቦች ይገቡና ይገሉታል። ከዛ በኋላ እንግዲህ ይሄን ለመዝረፍ ሲሞክሩ ነው። ከዛ ይሄ ይሰማና ተደውሎ ብሎ ፖሊስ እንደዚህ በሚመጣበት ጊዜ 2 ሮጦ ያመልጣሉ። ኤኒዌይ ፖሊስ መጥቶ ውስጡን ይፈልጋል፣ ያያል። የሞቱን እንግዲህ ሰውየውን እንትን ይላሉ። ከዛ ቀና ሲሉ ኮርኒሱ አብጦ ያሉ እዛ ኮርኒስ ላይ በመንካት ሲነኩ አንድ ሰው መውረድ ነበረበት። ያወረደ ሰው ኮርኒስ ውስጥ ተደብቆ የነበረው አበበ ነው። አበበን እነዛ 2ቱ አገባብተው ነው ይዘውት ሄዱት፣ የሆነ ነገር ታገዘናል ብለው። ኤኒዌይ አበበ በአንድ ወቅት ከንጉሱ እጅ ሽልማት የተቀበለ ነው። መጨረሻ ላይ በዚህ በግሪካዊ ሰውየው ግድያ የተነሳ እነዛም 2ቱ ተያዙ። ፍርዳቸውም በንጉሱ ጸደቀ ማለት ነው። ሞት እንዲፈጸምባቸው በስቅላት እንዲቀጡ እና አበበ እዛው ናዝሬት ተሰቀለ። በዚህ ውስጥ ያለው ታሪክ በጣም የሚገርምና በከፍተኛ ጥሞና የምታዳምጠው ነው። የስንት ጊዜ ፍቅር እንደሆን ታውቃለህ አለችኝ አስናለች። እግዚአብሔር ምስክሬ ነው። ቢያንስ 6 ዓመት ብዬ ነበር የጠበቅኩት። 1 ወር አለችና ከት ብላ ሳለች። ረጅሙ ፍቅሬ ነው አለች። በዚህ በ1 ወር ውስጥ ይሄን ያህል የታመቀ ታሪክ ያለው የአበበ ታሪክ ነው። አሁን ይሄን ታሪክ ለእኔ እንደዚህ ልክ ዲስካቨሪ እኔ ስለሰራሁት አይደለም የምነግርህ። በፍጹም እንዲህ አይነት ታሪክ አገኛለሁ ብዬ ገምቼ አልሄድኩም። አሁን እንዲህ አይነት ታሪኮች ሲወጡ ምንድን ነው ይባለው? የፊልም ተቋሙ ምንድን ነው ይባለው? ይሄ እንግዲህ የፊልም ስራ አላለም እዚህ ሀገር ውስጥ። እሷ ያኔ በህይወት ነበረች። አንደኛ ታሪኳ በመጽሐፍ ታትሞ ወጥቷል። የፍቅር ታሪኮቿ ከዛ በፊትም ነበሩ። ፊልም የምትሰራ ከሆነ እኮ ይሄ መፍጠር እንዴት ነው? ፈጥረት ትሰራለህ አይደለም? ልቦለድ ትሰራለህ። ግን ደግሞ አይን ላይ ያለ ከልቦለድ በላይ አስገራሚ የሆነ እንደ እሷ ባለ የዕድሜ ልክ አርቲስት ተብሎ እውቅና በተሰጠው ከዛም በፊት አስናቀች በነበረበት ጊዜ ሳምበዲ ወደ ፊልምነት ሊቀይረው ይገባ ነበር። እዚህ ሀገር የፊልም ኢንዱስትሪ የሚባል ነገር ካለ ወይም ዝም ብለን ለይስሙላ ዝም ብሎ በዘፈቀደ የሚሰራ ነገር ካልሆነ ነው የምነግርህ። አሁንም የምነግርህ አበበ ተካ በአይናችን እንግዲህ ስንት ዓመቱ ነው አሁን? አበበ በጣም እንትን ሆኗል። በአደባባይ የተሰራ ታሪክ ነው። አየህ፣ ይሄ አልተጻፈም። ይሄን ሊጽፈው የፈለገ የጓጓ ወይም ይሄን ብሰራው ይሸጣል ብሎ ያመነ ደራሲም የለም። አበበ የራሱ ሰው ነው። ይሄን በዚህ መንገድ ላይ አስበው ይችላል። ገብቷል። ደግሞ ለምሳሌ አንተ ለምን አታረገውም ብሎ አንድ ሰው ጥያቄ ቢያቀርብልኝ እኔ ጻፊ አይደለሁ። ሳምፖርቹኔት በጣም ከባድ ሙያ ነው። በጣም ከባድ ሙያ ነው። አየህ 3 4 5 ገጽ ዘገባ መስራት ወይም እንደዚህ ማድረግና መጽሐፍ ይለያያሉ በጣም። አየህ እንትን ይጠይቃል፣ ባለሙያ ይጠይቃል፣ ሪል ደራሲ ይጠይቃል። እንዳልኩ ቁጭ ብሎ ቴፕ ምንድነው አድርጎ ቀርቶ መጥቶ ያንን እንዳለ እንደወረደ የሚያቀርብ ሰው አይደለም ይሄን ታሪክ መስራት ያለበት። ይሄ ሙቪ ነው። የአበበ ተካ ታሪክ ሙቪ ነው። አረብሽ መጽሐፍ ሊወጣ ይገባ ነበር። ታዲያ እንደ ሶሳይቲ የሚማረው የሚደሰተውስ? አሁን ስንት ማናቀው ታሪክ አለ። መች ነገረን አበበ? በምን መንገድ ነገረን? የተወሰነ ደቂቃ በሚሰሩ በሬዲዮ በቴሌቪዥን ኢንተርቪው ሊቀርብ ይችላል። ይሄ ነው እንደ ታሪኩ። እሱ ውስጥ አሁን ወርቅ ይዟል ማለት ነው። የሚፈልገው ሰው ነው የጠፋው። ተደራሲው ግን አይመስለኝም። ተጽፎ ቢቀርብ ፊልም ሆኖ ቢቀርብ ማዕት ሰው ይፈልገዋል። ስለዚህ ምን ለማለት ነው? አበበ ተካ በእውነት በእኛ ዕድሜ ፍቅርን በተጨባጭ
ረቂቅ ሳትሆን መሐሙድ አህመድ ምላሽ አግኝቷል። ወይ ፍቅር እያለ ሰው ያወካል፣ ግን ማንም አላየው ቆሞ ሲሄድ ባካል፣ ማንም ሰው አላየው ይላል አይደለም? አይተነዋል። ወይ ፍቅር እያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል፣ ማንም ሰው እኮ አላየው ቆሞ ሲሄድ ባካል። የደረሰባችሁ ብትሆኑኝ አስረጂ፣ በዓይን አይታይም ፍቅር በስራ እንጂ። ወይ ፍቅር እያለ ሰው ሁሉ ያውካል፣ ማንም አላየው ቆሞ ሲሄድ ባካል። ፍቅር ቆሞ ሲሄድ በአካል አይቻለሁ። አበበ ተካ ለምሳሌ ያክል መድረክ ላይ ይሰራ በነበረበት ጊዜ የአንገት ሐብላቸውን የጣት ቀለበታቸውን እያወለቁ የሰጡት ብዙ ነገር እንሰማለን። ደግሞ በዚህ ደረጃ ከሄድክ በጣም በጣም ማራኪ ልጅ ነው። አንድ ላረጋግጠልሽ ፈጽሞ እንዲህ አይነት የለውም። ዝግ ነው፣ እሱ ጋር ዝግ ነው። እዛ መድረክ ላይ ሊቀርቡት ሊሸልሙት አብረውም ተከትለው ቤት ለመግባት ይሞክሩ አሉ። አበበ ጋ ግን ሌላ ነገር እንደሌለ በእርግጠኛነት መናገር ይችላል። ስጋው ነው እዚህ ያለው አበበ፣ መንፈሱ ፍቅረኛው ጋር አይ ቲንክ ለዚህም ነው እግዚአብሔር ያሳካለት ብዬ የማስበው። ያው እና ደራሲውም አይኖር መቼም እኔ በጣም እርግጠኛ ነኝ ተደራሲው ግን አውቀዋለሁ። ጥሩ ነገር ከሰጠኸው፣ ጥሩ መጽሐፍ ከሰጠኸው ተሻምቶ ይገዛል። ጥሩ ነገር ይሁን። ያው አሁን አንዳንዱ ዘፈን ምን ጥሩ ዘፈን ማን ከማን እንደሚነገረው እንደ ሰደድ እሳት ነው የሚወስደው የሚቀባበለው። ፊልም ሰርተ ቢሆን ኖሮ ዝም ብሎ ፊልም አይደለም፣ በሚገባ ደረጃውን የጠበቀ ነገር ሰርተ ቢሆን ኖሮ ተሻምቶ የሚያው ነገር ነበረ። ያው እና እንደው ምን ለማለት ነው እንደው አረፈደምና አበበ ተካ እባካችሁ መሸለም አለበት፣ እውቅና ሊሰጠው ይገባል። ብዙ ሸላሚ ድርጅቶች አላችሁ። እንደው ይሄ እንኳ ሰበብ ሆኖ በእውነት በመካከላችን ፍቅሩን ያዜመ ፍቅሩን የኖረ ለፍቅሩ መስዋዕትነት የከፈለ እና ፍቅሩ ያደረሰው ቦታ ላይ የደረሰ በመካከላችን በጣም የሚገርም ማህበራዊ ጀግና ነው። በቁሙ ያልተጻፈ መድበል ነው። ገባ? ያልተቀመረ ፊልም ነው እሱ። ሸልሙት ለማለት ነው። እንደው አይመለከተም እንዳትለኝ እንጂ ድሮ ልጅ ሆነን አውቶቢሲ ማሞ ካቻ የነው መቴጂው ገብረ ጉረቻ ምን ልታመጪ ማር በስልቻ እያልን እንል ነበረ። አሁን ስሰማ የእሳቸው ማሞ ካቻ ማለት የክፍለ ሀገር አውቶቡሶች ባለቤት ነበሩ። ያው የነዛ ሎንችናዎች እሳቸው ነበሩ። ድሮ ወደ ኋላ ስትሄድ ከድሬባ የሚባሉ ቡና የሚያመጡ ከድሬባን ያስታውሳሉ። በጭራው ወሰደው እነዚህ ባለ ሀብት ናቸው። እንደዚህ አይነቱ አሁን የማሞ ካቻ ልጅ በአሜሪካን ሀገር በጣም የታወቀ የተሳካለት ቢዝነስ መሆኑን ነው የምሰማው። እና ምን ለማለት ፈልገ ነው በለኝ። እሺ ስለ ድፍረቴ ይቅርታ ይደረግልኝ። አበበ ተካን ይሄን እውቅና እሳቸው እንዲሰጡ ትፈልጋለሁ ከቻሉ። በቃ የሆነ ሰው ቢያሳስባቸው አበበ ተካ የሚባል በጣም ሄሮ የሆነ እንዲህ አይነት ታሪክ ያለው አሁን አሜሪካን ሀገር የት ውስጥ የት እንደሚኖር በምን ሁኔታ ላይ እንደሚኖር የምናውቀው ነገር የለም።
እና በጣም ክብር የሚገባው እውቅና የሚገባው ልጅ ነው እና ቢታገዝ አቅም ያለው ሰው ቢያግዘው ፕሮባብሊ ሀገሩ ለምሳሌ ወደዚህ ወደ ሀገሩ መጥቶ አያውቅም። ዝም ብሎ አይመጣም። ሀገር መጥተህ እግር ለመትከል በጣም አስቸጋሪ ነው እና ይሄንን ታሪኩን የራሱን ታሪክ ራሱ በዘፈን ሊሰራው ይችላል። ገብቷል። ብዙ ነገር ሊሰራ ይችላል። ነገር ግን ማን እንደ ሀገር የተረጋጋ ሁኔታ ስክነት አግኝቶ ትሊል ይችላልና አበበ ተካ እንዲታሰብ ፈልጌ ነው። ሳናውቀው ብዙ ሰዎች ይወዱታል። በጣም ብዙ ሰዎች ስለሚወዱት እና በየተለያየ አጋጣሚ ስለሱ ስለሚናገሩ የሱን ጉዳይ ጥረት ስለሚያደርጉ ለምሳሌ ይሁኔ በላይ በጣም ማክብረው ድምፃዊ ነው። ይሁኔ በላይ በጣም ያግዘዋል አያለውኝ በተለያየ መድረክ ሪሊ በሚዲያም በኩል ብዙ ገዛ ያደረጉለታሉ። ግን ኢትስ ታይም በእናት ጊዜው ሳይረፍድ አበበ ተካ ልናውቀው ይገባል። አበበ ተካ ሊታገዝ ይገባል። ለምን ይሄንን እኛ ማድረግ ያልቻልነውን አበበ ራሱ ሊያደርገው ይችላል። ትምህርት ነው ስለያየ ነው። የሱ ህይወት እኔ ላነበው ፈልጋለሁ። እኔ ላይ ፈልጋለሁ የሱን ህይወት ወይ ሙዚቃውን መስማት ፈልጋለሁ እና አቤል በዚህ ደረጃ ለማስታወስ ነው እና አንዳንድ ቀን ደግሞ ምኞታችንን እግዚአብሔር ይባርከው ይባላል። እንግዲህ ወደ ሁለተኛው ርዕሳችን ከማለፋችን በፊት ይሄንን ያበበን የልቡን ጉጉት፣ የልቡን አምሮት፣ የልቡን መሻት፣ የልቡን ስቃይ የገለጸበትና ብዙ ጊዜ መቼም በድፍረት ከሚያዜሙ ሰዎች እኔ ነኝ። ብዙ ጊዜ እኮ ብቻዬን ከሆንኩኝ ሙዚቃ ሳላዜም አላዳምጥም። ታውቃለህ? አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደች መንገድ እንዲህ እንደ ዘበት አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደ መንገድ እንዲህ ነው መንገዱ ድህነት ሆነና እንዳልቶኝ ባላኮራህን እምባያ ጠማይኔ ባዘን በመከራ ትዝታ አልቃሽ ሆኖ ሞሾቢያ ወርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ። አለቅሳለሁ ማይ ጉድነስ እና ይሄንን እችን ፓርት አየህ ቅድም ያነሳናት የዓለም ወርቅ ደንበሩ የጎንደር ልጅ ነች። በፋና ላምሮት በሚባለው የሙዚቃ ውድድር ላይ አሸናፊ ሆና 1 ሚሊዮን ብር ያሸነፈች ልጅ የናሰፉ ደባልቄን የድሮ ዘፈን ተውተው የኔ አክላት የሚለውን የሽመቤት ዱባለን ርሱን አላውቅም። እንደውም ብዙ ህዝብ ያስለቀሰው የእሷን ዘፈን ተጫውተው ነው። ልጅቷ ምን አይነት ነገር አለበት ሰለ ያንን ድሮ የምታውቀው ዜማ ላይ እሷ ስትጫወተው ልጅ አይደለች እሷ የእሷን ትኩስ ስሜት ልክ ዛሬ አዲስ ወጥቶ እሷ የምትዘፍነው ነው የሚመስለው። የድሮ ዘፈን እየዘፈነች አይመስልም። አሳበደችን በአንድ ወቅት ጊዜውን አስታውሳ ሁሉንም አትናገርም። ምን ማለት እንደነበር ምን ያህል እንደነካችኝ በዛ የተነሳ ምን ውስጥ እንደከተተችኝ እኔ ነኝ የማውቀው። እና አሁን ደግሞ ይሄንን ባለፈው ቲክቶክ ላይ ይሄንን ያበበ ተካን ወደ ሴት አድርጋ ተጫውታው ነበረ። ስለዚህ ያንን ስሜት ይሰጣል ብዬ ስለማምን እሷን ጋብዝልኝና ወደ ሁለተኛው ቶፒክ እናልፋለን። አቅጣጫው እንደጠፋበት እንደ
እንደ ባህር ሞገድ የማይመልስ ነው ወይ የወሰደህ መንገድ እንዲህ ነው ወይ መንገዱ ድህነት ሆነና እንዳልቶኝ ባላጎራህን እምባያ ጠማኝ ነኝ ባዘን በመከራ ትዝታ አልቃሽ ሆኖ ሞሾቢያ ወርድልኝን እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ። ፕሊስ ወንድሞቼና እህቶቼ አበበ ተካን የመሰለ የፍቅር ምሳሌ እድሉ ከተገኘ እኔ በዛ ደረጃ ነው ማያት ባለቤቱን ምንም ልዩነት አላደርግም። ሁለቱን በጣም ነው ማከብራቸው እና የነሱ 3 ልጆች የፍቅር ልጆች ናቸው እና በእውነት ይሄ እውቅና ይገባቸዋል። ይሄ ነገር ሲጻፍ ነው ሌሎች ብዙ ነገሮች የሚፈጠሩት አይደል እንዴ? እና አቤን በዚህ አጋጣሚ እንደምንወደው እንደምናከብረው ጠንክሮና ፈርጥሞ በመንፈስ ሰው ጠንካራ የሚሆነው በእግሩ በወገቡ አይደለም። ሰው ጠንካራ የሚሆነው በመንፈስ ነውና በመንፈስ ጠንካራ ሆኖ ይህንን የነሱን አንጡራ ታሪክ በህይወታቸው የኖሩትን ያንን አስደናቂ ኤክስፒሪየንስ ከሰጥ አገባ ውጪ ያለውን ያንን አስደናቂ ህይወታቸውን ከጅምሩ የ3 ልጆች ወላጅ እስከመሆን ያደረሳቸውን ሂደት አንድ ቀን በዜማውን እንሰማለን። ለእኛም ባይደርስ እንግዲህ ወይም ከደረሰ እናነበዋለን። ስለዚህ እንደው እዚህም አበበ ተካን አንድ አፍታ ወደ ህሊናችንን መልሰውና እንዴት ነው አንድም መድረክ ላይ ይህን እውቅና ሲያገኝ አላየንምና ሪሊ እውቅና የሚገባው ትልቅ ትምህርት ለማህበረሰቡ በኑሮ ውስጥ ጠቅላላ ኑሮ ኤግዛምፕል የሆነ ሰው ስለሆነ ለማስታወስ ነው። ከሙዚቃው በኋላ ወደ ሁለተኛው ቶፒካችን እናልፋለን። አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደህ መንገድ እንዲህ ነው ወይ መንገዱ ድህነት ሆነና እንዳልቶኝ ባላጎራህን እምባያ ጠማኝ ነኝ ባዘን በመከራ ትዝታ አልቃሽ ሆኖ ሞሾቢያ ወርድልኝን እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ። ሁለተኛው የመረጥኩት ጉዳይ ያው ከዜማ ጋር የተያዘ ነው። ያው ዞሮ ዳኒ ሰምተው ታውቂውን ዜማ የመሐሙድን ምን የሚለውን ይሄ ሙዚቃ መጀመሪያ የሰማሁት ከበላይ በቀለ ነው። ይገርማል። ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታ እስቲ ልግለጽልሽ ይላል። እኔ መቼም ዘፈን እንጀራ አይደለም። ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን ነገር እስኪ ልግለጽልሽ። በግጥም ልበለው። ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታ ነገርን እስኪ ልግለጽልሽ አይኔ ሲንከራተት ከጎዳናው መሃል
እላመደው ባጣ ከሰው ያንቺን ያህል አረፋፍዳለሁ እህል ዋሳልል ቀን ያላንቺ ሲመሽ ሌቱ በሐሳብ ሲያዝ ኮቴውን አጥፍቶ ትዝታሽ ሲጓጓዝ ደጁ ሲንኮሻኮሽ ብቸኝነት ነግሶ ባይተዋሩ ልቤ ሄደ ተመልሶ ለፍቅር ለመውደድ ትዝታ ጋረደው ምናያንችን መንገድ ይላል። አይኔ ሲንከራተት ከጎዳናው መሃል እላመደው ባጣ ከሰያንቺን ያህል አረፋፍዳለሁ እህል ውሃ ሳልል። ልጠይቀኝ ይገባል ዳኒ፣ ዋይ ይህን ሙዚቃ ለምን ልታነሳው ቻልክ ልትለኝ ያስፈልጋል። እኔ ዓለም እሱን ጥያቄ ከመጠየቄ በፊት ከዚህ በፊት የሰራኸው ፕሮግራም ላይ ትዝታ የጋረደው መንገድ የሚል ስለ ኮሞሮስ ታንኪዩ ዳኒ፣ እሱ ፕሮግራም ነው ትዝ የሚለኝ። ኤግዛክትሊ እዛ ላይ በላይ በቀለ የራሱ ትውስታ አለው እዚህ ሙዚቃ ላይ። ኤግዛክትሊ አየህ፣ አሁን የኛ ፕሮግራም በዚህ በሙዚቃ በአዋዜ ልዩ የሚለው ፓርቲኩላር ዘፈኖች ላይ የሚመሰረት ነው። ያው እና ያ ፓርቲኩላር ዜማ ዘፈን በተደራሲ ውስጥ እንግዲህ ተደራሲ ማለት እኔ እናንተም ነን። ያው በእኛ ውስጥ አልፎ የሚኖረው የሚፈጥረው ስሜትን ነው የምናየው። ከዚህ ስሜት ተነስተን ነው ወደፊት ወደ ኋላ እያልን አንዳንዴ ወደ ራስ ወደ ድምፃዩ፣ ሌላ ጊዜ ወደ ገጣሚው፣ እንደገና ደግሞ ወደ ዜማው እንዲህ እያልን የምናወራው። ይሄ ነው የኛ ፕሮግራም ይዘቱ ለየት የሚለው ማለት ነው። መነሻው የሆነ ፓርቲኩላር ዘፈን ነው። ያው እስካሁን ስላበበ ያወራነውም መነሻው አለቅሳለሁ የሚለው ዜማው ነው እና በዜማ የተገለጸ ታሪኩ ነው። ያ ዘፈን ነው መነሻችን ማለት ነው። ያው እንዴት አሁን ለምሳሌ ስትሰማ በተለይ አንዳንድ ጊዜ ጎራ ብዬ ዩቲዩብ ውስጥ ከማያቸው ፕሮግራሞች የቆየም ቢሆን የተቦርነ ወይም ተወልደ የታማኝ በየነ ወንድም ነው። ተወልደ ወይም ተቦርነ በጣም ሙዚቃ የሚያቅ አጠቃላይ ህይወቱ በሙዚቃ ውስጥ የሆነ እሱና እንግዲህ ታማኝ እንደምታውቀው ሰናጅ ነው እና የሁለቱ ጥምረት ፕሮባብሊ የሙዚቃ ሰዎችን ህይወት መሰደር እንደው ለታሪክ በምን መንገድ እናስተላልፈው በምን መንገድ እንደዚህ እናድርገው የሚባል ነገር ቢመጣ በቃ የግድ እነሱ ጋር ነው መሄድ ያለብህ እና እሱ ጋር ያለ ታሪክ ይገርመኛል። እና ፍቅሩ አሁን እዛ ኢንተርቪው እዛ ላይ ሳይ ሰው ያለ ፍቅር የሚሰራው ነገር ፉርሽ ነው የሚሆነው። ፍቅር ብቻውን አለ ፍቅርና ችሎታ። ስለዚህ የሚገርሙ ባለሙያዎች ከየት ፈልጎ እንደሚያገኛቸው አታውቅም። ሲያነጋገራቸው ያሳየል ድሮ 2-3 ዓመት ያለፉ ናቸው እና ከነሱ ውስጥ በአንዱ ላይ አሁን ነው እንግዲህ ይህን ዘፈን ለምንመረጥ ስሉ ነገር ነው። የዚህ ዘፈን ገጣሚ ግርማ ሞገስ ይባላል። ግርማ ሞገስ በአጋጣሚ ከእኔ ጋር በተደጋጋሚ እንሰራ ነበር። ማስታወቂያ እንሰራ ነበር። ማስታወቂያ ላይም ብዙ ሰርተናል። እንደውም እንግዲህ ብዙ ጂንግሎች እንሰራ ነበር አብረን። ለተለያዩ ብሔራዊ ሎተሪዎች ለተለያዩ እንሰራ ነበር ከሱ ጋር እና እንደውም ለምሳሌ ዱራታ ባትሪ ድንጋይ ዱራታ ባትሪ ድንጋይ ታስታውስ እንደሆነ ለእጅ ባትሪ ዱራታ እንደዚህ የሚለውን ዱራታ ማለት ዲናሞ ነው ታስታውስ። እና ይህንን እንደዚህ አይነት የሙዚቃ ቅንብሮችን ከሱ ጋር ነበር የምሰራው። ሳክስ ነው መሰለኝ የሚጫወተው በጣም ሃንድ ሳም የሆነ። በኋላ ላይ አሜሪካን ሀገር ዲቪ ደርሶት ቤተሰቦቹን ይዞ ሄደ። ግርማ ሞገስ ይባላል። ብዙዎቻችን በቴሌቪዥን የምናውቀው
ቀይ ባህር ደማችን አሁንም ቀይ ናት ጀግኖች በትግላቸው እስካሁን ያቆያል በሚለው ነው። አንተ እንግዲህ ዳኒ በጣም ሩቅ ነህ። ይሄን የሚጫወተው ነው ግርማ ሞገስ ማለት እና የሱ ግጥም ነው ይሄ ግጥም። አሁን ምንድነው ነው ስለዚህ ይሄን ግጥም ይሄን ዘፈን ለምን አነሳው ለሚለው ነው። ይሄ ምንድነው ኮሞሮስ ውስጥ ገብቶ የተከሰከሰው ባህር ውስጥ የተከሰከሰው የኢትዮጵያ አየር መንገድ የቦይንግ 767 የበረራ ቁጥር 961 ህዳር 14 ቀን 1989 የዛሬ 28 ዓመት ኮሞሮስ እንትን ውስጥ ገብቶ ምንድነው ባህር ውስጥ ምንድነው ገብቶ ያው እንትን አለ ተሰባበረ እና በወቅቱ አሳፍሯቸው ከነበሩት 175 ሰዎች ውስጥ 125ቱ አለቁ። በውስጡ ከነበሩ 6 የበረራ ሰራተኞች አስተናጋጆች ማለት ነው ያው ውስጥ 12 የበረራ ሰራተኞች ውስጥ 6ቱ ሞተዋል ያው ባደጋው። እንደዚሁም እግዚአብሔር የረገማቸው 3ቱ ጠላቶችም እንደሞተዋል ያው። አሁን ይሄንን ታሪክ የኮሞሮሱን ናሽናል ጂኦግራፊ እንዲያነ ነገሮች ይሰራሉ እንዳለ ሪክሬት አደረገው። በረራ 961 ቦይንግ 767 ከዚህ ከአየር ማረፊያ ሲነሳ ጀምሮ ሪክሬት አድርጎት ነው ገባ። ቤዝድ ኦን ካፒቴን ሉላ አባተ ላይ ተመርኩዞ ነው የሰራው ያው። ስለዚህ አሁን ታሪኩን ይዞ እንዴት እንደነበር ከዛ ተነስቶ እንዴት ጠላፊዎቹ እንዴት እንደመጡ ኢስ ሙቪ እና እስኪ ገባ ድረስ ያለውን ታሪክ ሰርቶታል። ሶ ኢትስ ናቹራል የራሳችን እንዲህ አይነት ብዙ አሉ ይሰራል የአውሮፕላን አደጋዎች። ነገር ግን ይሄ የኛ የራሳችን የሀገራችን ታሪክ ነው። ስለዚህ ይሄንን ለመስራት ሬዲዮ ፋና ላይ የነበረኝ ፕሮግራም ላይ የተለያዩ ነገሮችን አቀርበ ነበርና ላቀርባችሁ ከፈለኳቸው ውስጥ አንዱ ይሄ ነበር ያው። ይሄን ታሪክ እንዳለ ቢያንስ እነሱ በዛ መንገድ አሳምረው የሰሩትን ሳላዛንፍ እስከነ ለዛው እስከሙሉ እንትኑ ያንዳንዷን ቃል ቀጥተኛ ትርጉም ተደርጎለት ልክ ራሱ ዋናው ድምፅ አብሮ ባለበት ሁኔታ ነው የሰራሁት። ሬዲዮ ላይ ሪሊ በጣም በጥንቃቄ የሰራሁት ነው ያው። እና ይህንን ለመስራት ውስጤ አለ እየተዘጋጀሁበት ነው። ከዛ በላይ በቀለ ቤቱ አቧሬ ነው እና ቤቱ ሆነን ቅዳሜ እንገናኛለን። ብዙ ነን በርከት ብለን የተጫወትን ያለ ይሄንን ታሪክን ያነሳለሁ እና በጣም እንትን እንዳለኝና እንትን እየሰራሁት እንደሆነ እንደዚህ አይነት ነገር ስል ምን አለ በላይ እንዴ እሱ ላይ እኮ ይገርማል አለምና በሱ አውሮፕላን ላይ እኮ ከሞቱ ሆስቴሶች አንዷ እኮ የጓደኛ አንተም ታቋል የጓደኛ ተምራቸዋል እና እኮ የሰፈራችን ልጅ ናት እኮ ይለኛል። ኧረ እባክህ አዎ በጣም እኮ የምታምር ይገርምሃል። በጣም ነው እኮ የምታምር እዚህ ጋር ነው ቤታቸው ደግሞ አንዴ አለ። እኔ ከዚህ አለፍ እዛ ሱቅ አለ አይደለ? አዎ ከዛ ሱቅ ሲጋራ ልገዛ ሄድኩኝ አለ። ከዛ ሱቅ በነገራችን ላይ ሲጋራ አሁን አያጨስም በላይ ትቷል ቆይቷል። እና ከዛ ሲጋራ ገዝቼም እንትን እያልኩ ሳልፍ ልክ እነሱ በር ላይ አለ መንገድ ላይ የብረት በር ነው እዛ ጋር አንድ ፒክአፕ መኪና ቆሟል አለ። እና እዛ ፒክአፕ መኪና ውስጥ መስኮቱ ትንሽ ዝቅ ብሏል አለ። እና በላይ ልጅ ነው በዛ ሰፈር እንግዲህ እሱ የዛ ሰፈር ልጅ ነው። እና
ሆስቴስ ስትሆን እኔ አሁንም ያ እንትን ያለ ይመስለኛል። ሆስቴሶች በጣም በአውሮፕላን ላይ ብቻ ሳይሆን በመደበኛ በማህበራዊ ኑሮም ጥሩ ለባሾች ናቸው፣ ጥሩ ዘናጮች ናቸው፣ ቆንጆዎችም ናቸው እና የሚገርም ሽቶም ነው የሚቀቡትና ክላስ አላቸው። ከዛ ስመጣ ያ መኪና የቦይፍሬንዷ ነው እና እሷን እየጠበቀ ነው። እሷ ለባብሳ ትወጣለች ማለት ነው። ሳምቲንግ ደብል ጋቢና ሳምቲንግ። ስለዚህ አሁን ተያይዘው ቀኑ ቅዳሜ ነገር ነው። ኳሊቲ ታይም ያሳልፋሉ ማለት ነው። ይህ ነው ለራስ ትመኛለህ እንዲህ ያለ ነገር እኔ የምትለኝ እንደው ምናምን ትላለህ። አሁን ከዛና እንዲህ ስል እሱ እየጠበቃት ነው። እሷ ከዛ ትመጣለች። እሷን የሚጠብቃት በጣም እርግጠኛ ነው። ከዛ ወዲያው ነው የምትመጣው ልጅቷ እና ምን ሙዚቃ ከፍቶ ነበር የሚጠብቃት? ይሄንን ዘፈን ነው በላይ የሚለው እና በዛ በጎርናና ድምፁ ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታ በላይ በጣም ይዘፍነዋል። እስኪ ልግለጽልሽ እያለ ይለዋል። ልጀምር ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን ነገር እስኪ ልግለጽልሽ። አይኔ ሲንከራተት ከጎዳናው መሃል እላመደው ባጣ ከሰው ያንቺን ያህል አረፋፍዳለው እህል ዋሳልን። አስከፈትኩት ማለት ነው ሙዚቃው። ልብ አድርግ። አልቻልኩም፣ ስሜቴ ተበጠበጠ እና ቀን ያላንቺ ሲመሽ ሌቱ በሀሳብ ሲያዝ ኮቴውን አጥፍቶ ትዝታይ ሲጓጓዝ ደጁ ሲንኮሻኮሽ ብቸኝነት ነግሶ ባይተዋሩ ልቤ ሄደ ተመልሶ ይልና ለፍቅር ለመውደድ ትዝታ ጋረደው ምነው ያንቺን መንገድ ይላል። አንተ እኔን ሆነ አስብ ዳንኤል። በላይ በዛ ስሜት ውስጥ ሆኖ ሲነግረኝ ይቺ ልጅ ባሩ ህይወታቸውን ከቀማቸው 125 ኢትዮጵያውያን አንዷ ነበረች። የለችም፣ ትዝታ ብቻ ነች። ትዝታችንን ጥለን የምንሄደው ሁላችን አዘኝ ነው ዘዴ። እንደገና ደግሞ መንገደኛ ነበረች አይደል? አሁን በባሏ ቦታ ሆኖ የጻፈለት ይመስለኝ፣ በፍቅረኛዋ ቦታ ሆኖ የሚጫወት ነው የመሰለኝ መሐሙድ። እስኪ ዝም ብለህ አስበው ይህን ዘፈን አየህ። ያ የዛን ጊዜ ይህን ዜማ እያጫወተ የሚጠብቃት ሰው ፍቅረኛዋ ነው። በመሀል ነገር ተከስቶ ሁሉ ነገር በውጥን ባይቀር ተስፋቸው ባይቀበር ኖሮ የሚጋቡና የሚወልዱ ቤተሰብ የሚመሰርቱ ነበሩ። አሁን እሱ ላይ የደረሰውን አደጋ አስብ፣ የፍቅረኛዋ ላይ ማለት ነው። ሲለያዩ በዚህ ቀን ነው መጣው እንደዚህ በቃ እዚህ ጠብቅሻለሁ፣ ሄዶ ፒክ ያደርጋታል። ብዙ ነገር ተነጋግረው ብዙ ቅድ ይኖራቸዋል። እና ሰዎች ሲሞቱ ብዙ ተስፋዎች አብረው ይሞታል። እና ለሱ የተዜመ ነው የሚመስለው ሞቷን ከሰማ በኋላ እና እሱን የሚያውቅ የእሱን ስሜት የእሱን ሀዘን የሚያውቅ ገጣሚ የጻፈውና መሐሙድ ሲጫወተው የመሰለኝ ፕራክቲካሊ። ምክንያቱም
ትዝታ ጋረደው ምን ያንችን መንገድ ይላል። ስለዚህ ምን እንደሆነ ታውቃለህ? በላይን ቀረስኩት እዛው ሆኜ። አሁን አየህ የናሽናል ጂኦግራፊ ታሪክ ሲጀምር ከካፒቴን ልዑል ነው የሚነሳው። ያው ታሪክ ሆኖ ቤዚካሊ ታሪኩ የአውሮፕላኑ ታሪክ ነው። የአውሮፕላኑ ታሪክ የካፒቴኑ ታሪክ ነው። እኔ ላይ ስትመጣ ግን ታሪኩ ስሟን ድብቀነዋል ለቤተሰቡ ስሜት ስንል እሷ ላይ ያተኮረ እንዲሆን አደረግ ነው ማለት ነው። ዛት ዞን ይትንጅ ያደረግ ነው እና ፕሮግራሙ ሲጀምር እሱ ፕሮግራም የለንም እንዴ? በእጃችን አለን። ልለቀው አንችልም? እንችላለን። ይህን ሰሞን በትለቀው ምንም አይደለም። ምክንያቱም የሰሙ ብዙ እንዳሉ ያልሰሙት ሊኖሩ ይችላሉ። በተለይ ይሄን ከማውራታችን አንጻር ቢለቀቅ ጥሩ ነው። እና ሲጀምር ያ ፕሮግራም ሰምተህ ከሆነ የበላይን ዘፈን ይጀምረዋል። ከዛ በኋላ ይሄውልህ ብሎ ታሪኩን ያጫውተኛል አይደል? ልክ እሱ ታሪኩን ሲያደርግ ሙዚቃው ይሰማል። ሬዲዮ ላይ ለመስራት እንዴት አሪፍ መሰለህ። ዩቲዩብ ላይ ስትመጣ በጣም ውበቱን ያጣል። እና ይሄ ዘፈን ቀስ እያለ እንትን ይለዋል። በሱ ተነስተን ነው እንግዲህ አውሮፕላን ላይ ከምናሳፍራችሁ ሰዎች አንዷ ስሟን የዚችን ልጅ ታሪክ አድርገን የሰራ ነው። እና ይሄ ዜማ አሁን ያጫወትኩህ ዜማው የተጻፈበት መንፈስ ምንም አይገናኝም። ይህንን ታሪክ ታምራት የሚባል ግጥምና ዜማ ደራሲን ተወልደ እያነጋገረ ነበረ እና እሱ ነው የሚነግረው። እና ተወልደ መገዳ የሚለውን ይሄ ያለበትን አልበም የማሙድን በሚያዘጋጅበት ጊዜ አብዛኛውን ግጥምና ዜማ የሰራው እሱ ነው ታምራት። እና ይችን ግን በመሃል ግርማ ሞገስ እንደሰራ ሲገልጽ ነው የሰማሁት። ይህንን ትዝታ የጋረደው የምንለውን ወይም ልጀምር ጨዋታ የሚለውን ግርማ ሞገስ ነው የሰራው ግጥሙን ብሎ ሲናገር ሰማሁ ማለት ነው። ሰው ኢሚዲየትሊ ክሊክ ያደረገልኝ እኔ ዘፈኑን ስጠቀም ማሙድ እንዳዜመው ነው እንጂ ግጥሙን ማን እንደጻፈው ዜማውን ማን እንደደረሰው አሳስቦኝ አቅም ነበረ። አሁን እዛ ያንን ታሪክ ስለሰማው ግርማ ሞገስ ነው የጻፈው። ግርማ ሞገስ የጻፈበትና ወቅቱ እነዚህ ግጥም ጻፊዎች፣ ዜማ ጻፊዎች የተለያዩ ስራዎችን የሚሰሩበትና ዘፈናቸው ደግሞ ሰው ጋር ተደራሲው ጋር ደርሶ የሚፈጥረው በጣም ሚስጥራዊ ስሜት አንዳንድ ጊዜ አይገናኝም። እንደ ቀልድ እዚህ እንትን እኮ በቃ ከዛ እንትን አልኩና ከዛ እንደዚህ ሆነ ብለው የሚናገሩት ብዙ ጊዜ በጣም እኮ ነው የሚገርም። እኔ እናንተ እኮ ታምንበታል ዘፈኑ የሆነ ቦታ ይዞን የሚገባ መንፈስ ነው። እነሱ ግን እንዴት ጻፍኩ ይሄን ግጥም ሲባል ነው ግጥሙን እንደዚህ አርኩና ከዛ ይሄን እንደዚህ ዜማ ጻፊ ደግሞ እሱን እንትን ነበርኩኝ በቃ እንትን ግጥሙ ሲሰጠኝ እስቲ ምናምን ብዬ እንደዚህ ነካ አረኩት ትንሽ ከዛ በቃ መጣልኝ ይልሃል። የሚያጠገብ ነገር እንኳን አይነግሩም። ግን ለምሳሌ በጣም የሚገርም ማን ነው ኬኒ ሮጀርስ ሌዲ የሚለው ዘፈኑ አለ። በጣም የታወቀበት ዘፈኑ ነው። የሱ ሊዮኔል ሪቼ ነው ገጣሚውም አይ ቲንክ ዜማውም መሰለኝ አንድ ላይ እና በጣም የሚገርም ነው። ደውሎ ይነግረዋል እና ስራ እንዳለበት ይነግረዋል። ኧረ እባክህ በጣም የሚጠበቅ ስራዬ ነው የተለያየ ቦታ ቱራ ምናምን ብሎ ሲነግረው በቃ መጣው እንደዚህ ብሎ ይነግረዋል። ወይ መጣ ለታሪኩን መድረክ ላይ ሲናገር እና መጥቶ ምን ይዞ እንደመጣ ታውቃለህ? በቃ ምንም ነገር የለም። የያዘው ነገር የቱ መሰለህ? ሌዲ የሚለው በቃ ይሄ ነው የመጀመሪያው። ዜማውም ግጥሙም የሚጀምረው እና ምን ይላል መሰለህ? እንግዲህ አሁን መጣ እና የመጀመሪያውን የሰጣኝ ነገር አለ ሌዲ እችልቻል። ግን እቺ ሌዲ የሚላት ውስጥ የዘፈኑ ርዕስ
ዜማውም አላለ ያው ከዛ I am your knight in shining armor and I love you. You have made me what I am and I am yours. My love. ይላል ቀጥሎ ብሎ ቀጣዩ ስንኝስ የስን የለም አላጠገቤ መታጠቢያ ቤት ገብቷል እንዴ በቃ ይሄ ነው እንዴ ብዬ ስለው ኖ ሁለተኛውን እንትን እየሰራው አለኝ መታጠቢያ ቤት ውስጥ ገብቷል ኦኬ እና ሁለተኛውን ቨርስ እየሰራው ነው አለኝ ነው የሚለው እንደዚህ ነው የሚሰሩት አሁን ይሄ ሙዚቃ ከወጣ በኋላ ይሄንን ዜማ ስትሰማ እኔን ማንነቴ በቃ የኔ መታወቂያ ለመሆን የቻለ በሙዚቃ ህይወቴ ውስጥ ትልቁ ብዬ ከመላቸው ጥቂት ስራዎች ውስጥ አንዱ ነው አለው ሌዲን ማለት ነው ግን ሌዲ እንዴት ተጻፈ ዜማው እንዴት ተደረሰ ብለብትል በዚህ መንገድ ተደዋውሎ መጣ ምን ይዞ መጣ ሌዲ ገብቷል እንደዚህ ነው የሚሰሩት ገጣሚና ዜማዎች ገብቷል እንደዚህ ያሉ ያዳበሩ ነው የሚሰሩት አሁን ይሄ ዘፈን ከወጣ በኋላ ግን ሚሊዮኖች ከዚህ ዘፈን ጋር ያላቸውን ግንኙነት ያላቸውን ቁርኝት የሰሙበትን ቦታ አብሮ የሰሙት ሰው ሚሊዮን ነገሮች አሉ እና ልክ እንደዛ ሁሉ ይሄ የማሙድ አህመድ ልጀምር ጨዋታ ወይም ላንሳልሽ ጨዋታ የሚለው ዜማው በተለይ እኔ እንትኗን ነው የወሰድኩት ትዝታ የጋረደው መንገድ አይደለም የፕሮግራም ርዕስ የኮሞሮስ እሱን የወሰድኩት ግጥሙን ራሱ ርዕሱን የወሰድኩት ከዚህ ዘፈን ላይ ነውና በዚህ ዘፈን ውስጥ እዛ በላይ በነገረኝ እዛ ቤትዛ አካባቢ ስለነበር ልክ ዜማውን ከበላይ ተሰማውና በኋላ ላይ ሙሉ ዜማውን ደግሞ ከማሙድ ተሰማው ኢትስ ላይክ የሷ ይሄን ሙዚቃ መኪና ውስጥ የሰማንበት ልጅ የሷ ፍቅረኛ የነበረው ልጅ ኢትስ አዚፍ የሱን ስሜት አሁን ያኔ ሲሰማው በፍቅር ሳሉ ነው ትዝታ ነች ለሱ ከዛ በኋላ እሷ የለችም መንገድ ይሄ ወጣለች ትዝታ የጋረደው መንገድ ነው የሚለው እና በዛ ስሜት ነው የጻፍነውና ዜማዎች ዘፈን በጣም ፓወርፉል ነው በጣም ፓወርፉል የሆነ የኪነ ጥበብ አካል ነው እና ከባለሙያዎቹ እጅ ከወጣ በኋላ ባለቤቶቹ ምንም ሊያርጉት አይችሉም የሚፈጥሩት ማህበረሰቡ ሲገቡ ያላችሁ ስሜት ደረጃ በደረጃ ይለያያል በዚህ መጠን ይጠልቃል በዚህ መጠን ይገልጻል ለማለት ነው እንግዲህ የዛሬውን ፕሮግራም አድማጮቻችን እንደወደዱልን ተስፋ አደርጋለሁ በሚቀጥለው ደግሞ ሌላ ዘፈን ይዘን ብቅ እንላለን ዳኒ ምትለው ካለ እድል ስጥና በዚሁ ብንጨርስ ዓለም እኔ በእውነት ለመናገር ምንም ነገር መጨመር አልችልም አንተ አብዛኛውን ነገር ቆንጆ አድርገህ ገልጸኸዋል ታንክ ዩ ዳኒ ደናደር አድማጮቻችንም ፕሮግራማችንን ላይክ አድርጉ ሳብስክራይብ አድርጉ አበረታቱን አይደል የሚባለው ዳኒ አዎ ውደዱልን አበበ ተካ እንወድሃለን በጣም ዋው በጣም ነው የምንወድህ መናከብረህ ባለህበት አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው የወሰደ መንገድ እንዲህ ነው መንገዱ ድህነት ሆነና እንዳልቶኝ ባላኮራህን እምባያ ጠማይኔ ባዘን በመከራ ትዝታ አልቃሽ ሆኖ ሞሾቢያ ወርድልኝን እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ እንኳን ካፈር ሊያስጥል ሸማ ይጋርድልኝ አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት ሙዚቃ በአዋዜ ልዩ